በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሁዳ ትልቁ ኃጢአት። ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማህበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለምን ሁሉ የተገዛበትን ንጹሕ ደም ሽጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን ዓሣ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱ መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረብ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የሕሊናውን ክስ መሸከም ሲያቅተው ይሁዳ እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ ለተፈረደበት አይቶ ተጸጸተ። 30ውን ብር ለካህናት አለቆች ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠት በድያለሁ አለ። እነርሱ ግን እኛ ምን አገዶን? አንተ ተጠንቀቅ አሉ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾህ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባውን ዲያብሎስ አልፈቀደለትም። የኃጢአት ፉከራ አጭር መሆኑን የዝንጎች ደስታ ቅፍት መሆኗን አታውቁምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል፣ እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይወጣው ይመልሰዋል፣ እንደ ነግዱም ትርፍ አይደሰትም ይላል ቅዱስ ኢዮብ። መጽሐፈ ኢዮብ ምዕራፍ 20 ከቁጥር 5 እስከ 18። ይሁዳ ተጸጽቶ ሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ልትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ኅብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታህ ወደማይሉ የኦሪት ካህናት ምን ወሰደ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቅረት ውስጥ ከመዘፈቅ ስለምን እንደ ወንድም ጴጥሮስ መራራ ለቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ የተጸጸትክባት ሰዓት ይቅር ባዩ አምላክ እስካሁን ገና አልተሰቀለም። ቢሰቀልም እንኳ ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ለአንተም ይራራልሃል። አንተም ይቅር በለኝ ባትለው እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቅምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና ብስጭት ውስጥ ዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣
እንደ ደምን ብትቀላ እንደ ባዘቱ ትጠራለች ብሎ የምሕረት ጥሪ ያቀረበ ይቅር አይለኝም ስንል ሲሰማን ያሳዝናል። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18። አንተ በክፉ ሥራ ራስን ብትጠላውም እንኳ እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ለአንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ አይሁድ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በግፍ ብታፈስ፣ ሙዳየ ምጽዋቱን ብትዘረግፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትንና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባት አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀ ያለ እንኳን እያየ ያዝንልሃል እንጂ አያዝንብህም። በይሁዳ ላይ ካዘነበት ይልቅ ያዘንለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል ጌታችን። ከዚያ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ቢሰማ በርኅራኄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብ አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪው የታመነበት የሰላሙ ሰው ይሁዳ አሳዛኝ ፍጻሜን አይቶ ነው። በወታደሮቹ እጅ ከመያዙ በፊት ጌታ ደሞዝ እስከሚወጣው ድረስ ያዘነለት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱ አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 30። ዲያብሎስ ግን በእነዚህ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልብ ውስጥ የሰፈረው ሰይጣን ይሁዳ ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አገዶን አንተው ተጠንቀቅ አሉት። ሰይጣን ኃጢአት ካሰራ በኋላ የራስ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግ ይሞክራል። በኃጢአት ያገኘውን መብል እንኳ እንድትበለው እረፍት አይሰጥም። በካህናቱ ግዴለሽ መልስ ይሁዳ ተበሳጨ። የወደደውን 30 ብርም ጠለው። ስለዚህ ከነከረጢቱ ወደ መሬት አስቀንጥሮ ጣለው። ይህ ጥፋት ለምንድን ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። ይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀስ አይነሳምን? የሳተስ አይመለስምን? ይላል መጽሐፉ። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 4። እግዚአብሔር ሊፈርድ ሲመጣ ለምን ኃጢአት ሠራ ብሎ አይጠይቅም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፈንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ ለራስ መፍረድ የሰው ልጅ ሥልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ። አትግደል የሚለው ሕግ ደግሞ ራስን መግደል የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔር ቤተ መቅደስን ቢያፈርስ እግዚአብሔር ርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 17። ቤተክርስቲያናችን ምዕመናን የይሁዳን አይነት የካህዲነት ተስፋ የመቁረጥ ሥራ እንዳይሰሩ በዕለተ ዓርብ ሥርዓቷ ውስጥ ይሁዳን ታነሳዋለች። በዕለተ ዓርብ ለይሁዳ ወልዱ ወወልደ ወልዱ ይደምሰስ፣ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳ ስለ ሥጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ ይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሳጽ ነው።
ለዚህ ማስረጃ የሚሆነን በዚያው በዕለተ ዓርብ ሥርዓት ላይ ወፍኖቱ ሙሰ ለኃጥአን ትጠፍ፣ የኃጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቃማ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን የሚያስተምረው የይሁዳ መንገድ መጨረሻው ጥፋት መሆኑንና በዚያ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመሥራትና በማቃጠል ይሁዳን የካህዲነት መንገድ ያወግዛሉ። ይህም ኃጢአትን ከኃጢአተኛው አንጻር ለማውገዝ ነው እንጂ ቤተክርስቲያን ኃጢአትን እንጂ ኃጢአተኛን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተክርስቲያናችን የይሁዳ ነፍስ ናትና ስላሳዘኝ ፍጻሜዋ ታዝናለች። ይሁዳ ንስሐ ቢገባ ኖሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋሃደውና ስላልተጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይችለውን ራስ ማጥፋትን ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያ አልሞተም። ከዛፍ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒየስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳ ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። የሐዋርያት ሥራ ምዕራፍ 1 ከቁጥር 18። ይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ የደስታ ምንጭ ባለመሆኑ በመጽሐፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ እያለ ሙሾ ሲያወርድ እናገኛለን። ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 12። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ለቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻው ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ ዘኑና አልቅሱ። ምክንያቱም ጌታችን እንኳ ስለ እርሱ ታውቆ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ልቁ ሩቱዓ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾን ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በሐሩር ነፋስ ብርሃንን ያጠፋኸው መብራት ሆይ፣ ከፍየል መንጋዎች የተመረጥክ ነብሮችም የበሉ በግ ሆይ፣ ከእኛ ይልቅ የሰቃዮቹን ማኅበር ወደድህን፣ ከመንግሥተ ሰማያትስ ይልቅ 30 ብርን መረጥህን እያሉ ሁሉም ሐዋርያት ተሰብስበው ያልቅሱልን። ሩቱዕ ሃይማኖት ምዕራፍ 14 ከቁጥር 1። ወስብሐት ለእግዚአብሔር።